አድናን ሮቤልን ከቤት አባረረው። ሮቤል እንግዲህ በባለፈው ክፍል ከተመለከታችሁት የቤት ካርታውን እንግዲህ ከሚራ ማሸሽ አለብኝ፣ ቤቱን ሸጭ ብሎን የራሴ ማድረግ አለብኝ፣ 1 ሚሊዮን የቀረው እሱ ምንም ችግር የለውም፣ ይህንን 4 ሚሊዮን ብር እንግዲህ ሸጭ የራሴ ማድረግ አለብኝ፣ ይሄን ያህል ከሚራ ጋር መሳፈጥ አያስፈልግም በማለትም ለራሱ ነግሮት ነበረ። ስልክ ደውሎ እንግዲህ ለአንድ ተላላኪው ለሆነ ሰውየው ለሱ እንግዲህ የሆነ የቤት ካርታ ሰጥሃለሁኝ፣ እሱን ወስደህ ቤቱ የት እንደሆነና ምን እንደሆነ አይተክ ትነግረኛለክ በማለትም እንግዲህ ሲያወራ ሰምተነዋል። ያም ተላላኪው እሺ ግን የት መጥቼ ልውሰደው ሲለው እንግዲህ ምንድነው ያለው? እኔ ማታ ላይ ወጥቼ አቀበልሃለሁ ወይ በማለትም እንግዲህ ነግሮት ነበረ። እሱም እንግዲህ ሮቤል ያንን የቤት ካርታ ሊያቀብል በወጣበት ቅስፈት ነበረ እንግዲህ ሚራ ቤት መታ እንግዲህ ቸክ ስታደርገው የለም። እንግዲህ እኔ ኬዶ ነው ብላ እንግዲህ ብታስብ ምናምን የት ነው የወጣው ይሄ ሰውዬ? ቆይ ከኋላ ምን እያሰበ ነው እያለች ነበረ። አድናን ደግሞ ለሚራ እንግዲህ ስለ ሳራ የእጅ ቀለበት የእጅ ላይ የሆነ አምባር እሱን እንግዲህ በባለፈው ለሉሃና ሰጥቷት ነበረ ሮቤል በነገራችን ላይ ሚራ የማታውቀው ነገር ከኋላ በጣም ብዙ ነገሮችን እየሰራ ነው። እሷ ግን የሆነ እሱን አሳልፋ ላለመስጠት በጣም ብዙ ነገሮችን ትጥራለች። እሱ ግን ከጀርባዋ የሆነ ነገር እየሰራ የሆነ እሷን አሳልፎ ለመስጠት የማያደርገው ነገር የለም። እናም አድናን እንግዲህ ምን ትለዋለች? ሉሃናን እኮ አንተ ስለማታውቃት ነው ይኸው የእጇን አምባር ራሱ እጇ ላይ አድርገዋለ፣ እህቷን ራሱ አደብቃ እንደሆነ የታውቃለክ እያለችውም ነበረ። አድናን በዚህ ጊዜ እሱን እኮ የሰጣት እኮ ሮቤል ነው። ውይ ግን እታስበው ብዙ ሚስጥሮችን እያወራችሁ አይደለም መሰለኝ፣ ብትነጋገሩ ጥሩ ነው በማለትም እንግዲህ ሲነግራት ምን ማለት ነው አልገባኝም ስትላለች። ወይ አታውቂም እንዴ ይላታል። እንዴ ሮቤል ይህንን ነገር እያደረገ ነው ማለት ነው እያለችም እንግዲህ ነው እንደዚህ እያደረገ ነው ብሏት አድናንም ጥሏት ይሄዳል። ከዛ በዛ ተናዳ እንግዲህ ሮቤል ክፍል ስትመጣ ሮቤል የለም። ምን እያደረገን ይሄ ልጅ ከኋላ ምን እየሰራ ነው እያለች እንግዲህ በጣም ጭንቅላቷን በዛን ጊዜ በነገራችን ላይ አድናን አልጋው ላይ ተኝቶ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሮቤል እንግዲህ አገር አማን ነው ብሎ ያንን የቤት ካርታ ሰጥቶ ተመልሶ ሹክክ ብሎ ወደ ቤት ሲገባ እፍ ተመስገን ብሎ አልጋውን ገለጥ ሲያደርገው አድናን ወይኔ ተመስገን ቀጥበል እኔ ደግሞ አድናን እንዴት እንዳሳቀኝ ቀጥ ብለ ቁም ብያለሁ። ወይኔ አድናን አንተ እኮ እንደምታስበው አይደለም። ውይ የሮቤል ውሸት ደግሞ እንደው አይን ፍጥጥ ያለ ነው። ሰው እንኳን እያየው እንኳን እንዴት አያምንም እንዴ? በቃ አድናን እንኳን መራመዱን ስላወቀ ሮቤል የሆነ ትንሽዬ ድንጋጤ እንኳን የሆነ እፍረት ነገር እኮ ሊሰማ ይችላል የሰው ልጅ። ሮቤል ጋር ግን እንደዚህ አይነት ነገር በፍጹም የለም፣ በፍጹም። እንግዲህ ምን ውሸት ልትዋሸኝ ነው? ቆይ አንተ ለምንድን ነው አልጋ ላይ የተኛው ይለዋል። እኔም ይሄንን ጉድክን ለማየት ነበረ፣ መቼም እኔ አንተ አልጋ ናፍቆኝ አላለክም በማለትም እንግዲህ አድናን ይመልስለታል። በዚህ ጊዜ እንግዲህ ሮቤል ወንድሜ አንተ እንደምታስበው አይደለም፣ ደግሞ እግሬን ላፍታታ ብዬ ነው እንጂ እንደዚህ እኮ ቆሜ በደንብ አልተራመኩም ይለዋል። ኧረ እባክህ ወይ ውሸት ይለውና እንግዲህ ሮቤል ከዚህ ከቤት መውጣት አለብህ፣ በቃ መራመድ ይችላል፣ እስከዛሬም አትራመድም ብዬ ነበረ፣ ለካ እንደዚህ ትራመድ ነሯል፣ አይኔም በአይኔ ያየሁኝ እኔም አላምንም ብዬ ነበረ እያለም እንግዲህ ሮቤልም እግሩ ላይ ወርቆ ባክህን ወንድሜ ከዚህ ከቤት አታስወጣኝ ምናምን እያለ እንግዲህ ቢለምነውም አድናንም በቃ መራመድ ትችላለህ፣ የፈለግከውን ማድረግ ትችላለህ፣ ራስህን ቻል። ቆይኔ በመራመድ እኮ እንደውም ድግስ ደግሰህ ደስ ሊልህ ነበረ የሚገባው ብዬ ነበር ሲለው፣ አድናን በዚህ ጊዜ አንተ ከዚህ ከቤት ስትወጣ ነው እኔ ደስ ብሎ ድግስ የምደግሰው እንጂ አንተ እዚህ እያለክ በፍጹም ድግስ አልደግስም ይለዋል። እናም ደግሞ የምንድን ነው ጊዜ ጌታ ነው፣ ለንም ቤት ይኖረኛል ሲለም ችግር የለውም አንተ ቤት ሲኖርክ ከዛን ጊዜ ታስወጣኛለህ፣ አሁን ግን ውጣልኝ ከኔ ቤት በማለትም አድናንም እንግዲህ ከዛ ከቤት ያስወጣዋል። ሚራ እየተመለከተች ነበረ ተደብቃ እና ሚራን እንግዲህ
ይኸውልሽ ሮቤል በር ቆርቆሮ በተደጋጋሚ ብትከፍችለት የወይኒክ ብሎ ያስጠነቅቃታል። እሷም እንግዲህ እኔ ታንተ ቃል አልወጣም፣ ግን ለምንድን ነው ያስወጣኸው ምናምን ሲል እሱ ክፍል ነበርኩ መራመዱን ቻልኩ ማለት ከኋላ ወቅቶኝ ማለት በልቶኝ አላታል። ማለት በልቶኝ ማለት እምነቴን በልቶታል በማለትም እንግዲህ ግን ይነግረዋል ማለት ነው። ከዛ በዛን ጊዜ ነበረ እንግዲህ አንቺም ይኸውልሽ ሮቤልን አስገባለሁ ብቲ አንቺም ትወጫታለሽ በማለትም እንትን ይላታል። እኔ ታንተ ቃል አልወጣም አላስገባውም፣ ግን ለሉሃና ነገር ስትለው ሉሃና እንዳታስቢ ሉሃና አታስገባውም በማለትም እንትን ይላል። ይህንን ይላትና ወደ ሉሃና ጋር ይሄድና በድጋሚ ሮቤል መራመድ እንደሚችል ይነግራታል። እሷም በጣም ትደነግጣለች። ሮቤል መራመድ ይችላል እንዴ? አዎድ መራመድ ይችላል፣ እጅ ከፍንጅ አስኩት በማለትም ይነግራታል። ከዛ እና ታዲያ ምን ያለክ ስትለውም በድጋሚ ዋሸኝ። ምን ዋሸኝ? እኔ እኮ ሚራ ያንን መርፌ ከወጋችሁ በኋላ መራመድ ይችላል ብዬ አላስብኩ ነበረ። እነሱ ውሸታቸውን ነው፣ መራመድ ይችላል በማለትም እንግዲህ ይነግራታል ማለት ነው። እናም ሉሃና እንግዲህ በቃ ከዚህ በኋላ ሮቤል የሚባል ሰው አናይም ሲላትም ሉሃና ትደነግጣለች። እንዴት አድናን እንዴት እንደዚህ ታደርጋለህ? የእህቴን ጉዳይ ምን ልታደርገው ነው? ሳራ ስለ ሳራ የሚያውቀው ነገር አለ። ስለዚህ እሱ ከዚህ ከቤት ከሄደ ሳራን አላገኛትም ይላል። አድናንም ሮቤል ስለ ሳራ ምንም ነገር አይነግርሽም እያታለለሽ ነው ይላታል ማለት ነው። እሷም በቃ አትወደኝም ማለት ነው ምናምን ትላለች። ግን በዛም በዚህም ሄዶ እኔ ፖሊስ ጣቢያ ሄጄ አመልክቻለሁኝ ሳራን ለኔ ተይልኝ፣ ሳራን እኔ ፈልጌ ያገኛታለሁኝ ይላታል። እሷም እንግዲህ ከንሽ አድናን አመሰግናለሁኝ እንዳስጨነቅኩ እኮ አውቃለሁ፣ ግን የእህቴ ጉዳይ ስለሆነብኝ ነው ትላለች። ምንም ችግር የለውም ይላታል ማለት ነው። እናም እንግዲህ ግን እናት አዳም ምናሉክ ሲል ያው እንግዲህ ቤት ውስጥ ያሉትን ስለ ሚራም ሆነ ስለ ሮቤልም እንግዲህ ተናገር ያለሁኝ ይላታል። እሺ ይባባላሉ። ይህንን ሲያወሩ እንግዲህ ሮቤል በር ላይ ተደብቆ እየሰማ ነበረ። ሚራን ደግሞ ያው እዚህ ደብቅኝ እያላት ነበረ። እሷም አላስደብቅም ውጣልኝ ከዝግ ብላ ታስወጣዋለች። ይህንን ሰምቶ እንግዲህ መጥቶ ወደ ሚራ ጋር አድናን ፖሊስ ጣቢያ እንዲሄድ ምናምን ይነግራታል። ምን ፖሊስ ጣቢያ? አዎ ፖሊስ ጣቢያ ሄዶ ነበረ። እንዴት አወቅ አንተ? ለሉሃና ሲያወራ ተሰምቻለሁ። ስለዚህ ነይ እንሂድ ይላታል። አይ ኖ አንተ ሂድ፣ እኔ እዚህ ያለውን ነገር አጣርቼ እመጣለሁ ትለዋለች ማለት ነው። እናም እሱ እሺ በቃ ቶሎ እንድመጪ ይላትና ይወጣል እንግዲህ እና ሚራ ወደ ሉሃና ወደ አድናን ጋር ትሄድና የሆነ ተደብቃ እየሰማኝ ነበረ የሚያወሩትም ማለት ነው። ከዛ ወይ በር ላንኳኳ ብዬ ምናምን እና ታዲያ በግንባርሽ ነው እንደ በር መታንኳኪው ይላታል። ከዛ አይ አይደለም ምናምን ትላለች ማለት ነው። እና ዛሬ የተነበርክ ፖሊስ ጣቢያ ትለዋለች ይላታል ማለት ነው። ምን ልታደርግ ሄድ ፖሊስ ጣቢያ? ስለ ሳራ ላመለክት። እና ታዲያ ምናልክ ተስፋ አለው የምትገኝ መስልሃል ስትለው እናንተ ከረዳችሁ ልትገኝ ትችላለች፣ እናንተንም ተናገረ ያለሁኝ ቤት ውስጥ ማማ ነው አብሮ የሚኖረው ሲለኝ እንግዲህ ሮቤልና አንቺም እንደምትኖሩ ተናገረ ያለው በማለትም እንግዲህ ይነግራታል። ይሄንን እንግዲህ ሄዳ ለሮቤል ትነግረዋለች። እንግዲህ ከን ደግሞ ያው ሳይች ሉሃናና አድናን ያወራት ለመብላት ተቀጣጥረው ፏ ብትን ብለዋል። በጣም አምሮባቸዋል። ዋው ምናምን ናቸውና ይሄንን ሄዳ እንግዲህ ሚራ ለሮቤል ስትነግረው ስለ ሉሃና እንግዲህ ግን አሁንም ሉሃናን የመተው አላማ የለውም ሮቤል ማለት ነው። አሁንም በዚህ ክንትን ውስጥ ሆነክ ሮቤል ታስባለህ ሉሃናን ስትለው አዎ እኔ መቼም አረሳትም፣ ሉሃናን መቼም ሊረሳት አልችልም በማለት ይነግራታል። ነው አዎ እሺ ፖሊሶች መጥተው ከጠየቁኝ ያንን ቪዲዮ አሳያዋለሁኝ በማለትም ትነግረዋለች። ከዛ በዚህ ጊዜ በጣም ይደነግጣል ሮቤል። ከዛ እንግዲህ በስተመጨረሻ ከተመለከታችሁት ሮቤል የሆነ ጭንቅላቱን ተመቶ ምናምን ነው እና ሉሃናና እንግዲህ አድናን ሊወጡ ሲሉ በር ላይ ወርቆ ነው ያገኙት። ምን ሆነ ይመስላችኋል ቤተሰብ? ቤት ለመግባት ያደረገው ድራማ ነው ወይስ እውነት ተደብድቦ ነው የሚለውን ደግሞ በቀጣይ ፓርት ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።